የአንድ የመዝገብ ቤት ጸሐፊ አሟሟት አንቶን ቼኾቭ ጸሐፊው ተርጓሚ ደግሞ በላይነህ አሰጉና ጌታቸው በላቸው የዋው ጸሐፊ ኢቫን ዲሜትሪቪች ቸርቪያኮቭ በቲያትር አዳራሽ በሁለተኛው ማዕረግ ተቀምጦ በኦፔራ መመልከቻው መነጽር እየታገዘ ሌክሎሽ ደ ኮረንቬል የተባለውን ቲያትር ይመለከትባት የነበረችው ያቺ ምሽት ድንቅ ምሽት ነበረች። ቲያትሩን እያደነቀ በዚያች ምድር ከሱ የተሻለ ደስተኛ ሰው እንደሌለ አድርጎ አሰበ። ድንገት ፊቱ ተጨማዶ ወደ ሰማይ አንጋጠጠና አይኑ ተጉረጠረጠ። ተንፋሹ ቁርጥ አለ። ፊቱን ከኦፔራው መመልከቻ መነጽር ዞር አደረገና ከመቀመጫው ብድግ ብሎ አንተስ አለ። በአንድ ቃል አስነጠሰ። ማንም ሰው በየትም ቦታ ማንጠስ ይችላል። ገበሬዎች፣ ፖሊስ መኮንኖች፣ የተከበሩ ሰዎች እንኳን ያነጥሳሉ። ማንም ይሁን ማን ያነጥሳል። ቸርቪያኮቭም በዚያ አልተደናገጠም። ማረቡን አውጥቶ አፍንጫውን ጠራረገና እንደማንኛውም በመልካም ስነ ምግባር እንደታነጸ ሰው ማስነጠሱ ያስቀየመው ሰው እንዳለ ወዲያ ወዲህ ተመለከተ። በዚህ ጊዜ ክፉኛ ደነገጠ። ፊት ለፊቱ በመጀመሪያው ረድፍ የተቀመጠ አንድ ትንሽ በራ ሰውዬ እያጉረመረመ በእጅ ጓንቲው በራ ራሱንና አንገቱን ሲጠራርግ አየ። ቸርቪያኮቭ ሰውየው የመገናኛ ሚኒስትሩ ጀነራል ብሪዛሎቭ መሆኑን አወቀ። በእሳቸው ላይ ነው ያስነጠስኩት። በርግጥ አለቃ አይደሉም። ይሁን እንጂ መጥፎ ድርጊት ነው። ይቅርታ መጠየቅ አለብኝ አለ ቸርቪያኮቭ። ትንሽ እንደመሳል ብሎ ወደፊት ጎንበስ አለና ክቡር ሆይ ይቅርታ አድርጉልኝ፣ አስነጠስኩቦት አውቄ አይደለም። ምንም አይደል፣ ይቅርታ አድርጉልኝ፣ እኔ ሆነ ብዬ አይደለም። እንዴት ያለ ነገር ነው! እባክህ ዝም በል አዳምጥበት። ቸርቪያኮቭ እንደመረበሽ አለ። በድንጋጤ መልክ ፊቱን ፈገግ አደረገና ሐሳቡን ወደ መድረኩ ለመመለስ ሞከረ። ተዋንያኑን ተመለከተ። አሁን ግን በዚች ዓለም ተደሳች መሆኑ አልሰማው አለ። ሰውነቱን ጸጸት ወረረው። በትዕይንቶቹ መካከል ወደ ብሪዛሎቭ ጠጋ ብሎ ትንሽ ቆየት አለና በመጨረሻ ፍርሃቱን ዋጥ በማድረግ አስነጠስኩቦት አይደል ጌታዬ፣ ይቅርታ ያድርጉልኝ፣ አውቄ አይደለም እባክዎን። እውነቴን ነው የምልህ፣ እኔ ረስቼዋለሁ። ዝም ብለህ ብትመለከት አሉ ጀነራሉ። ታችኛው ከንፈራቸው በንዴት እየተንቀጠቀጠ እንዴ ረስቼዋለሁ ይላሉ? አስተያየታቸው ግን አላማረኝም አለ ቸርቪያኮቭ በጥርጣሬ ወደ ጀነራሉ እየተመለከተ። እኔን ማነጋገር አልፈለጉም ማለት ነው። ሆኖም አውቄ እንዳላደረኩ ማስረዳት አለብኝ። ይሄ ተፈጥሮ ሕግ ነው። አለበለዚያ አውቄ ምራቄን የረጨውባቸው ሊመስላቸው ይችላል። አሁን እንደዚያ ባያስቡም ቆይቶ ቂም መያዛቸው አይቀርም። ቸርቪያኮቭ ወደ ቤቱ ከሄደ በኋላ የፈጸመውን አስነዋሪ ድርጊት ለባለቤቱ ነገራት። ባለቤቱ ግን ነገሩን በቀላሉ የወሰደችው መሰለው። በርግጥ ለጊዜው ደነገጠች። ብሪዛሎቭ አለቃው አለመሆናቸውን ስላወቀች ወዲያው ተረጋጋች። ቢሆንም ሄደህ ይቅርታ መጠየቅ ያለብህ ይመስለኛል፣ አለበለዚያ በሕዝብ ዘንድ ስነ ምግባር የጎደለህ ሊመስላቸው ይችላል አለችው። ልክ ነሽ፣ ይቅርታ መጠየቅ ሞክሬ ነበር፣ ግን ልዩ አይነት ሰው ሆኑብኝ። የኔ ይቅርታ መጠየቅ ስሜትም አልሰጣቸውም። በዚያ ላይ ለማነጋገር ጊዜ አልነበራቸውም። በሚቀጥለው ቀን ቸርቪያኮቭ አዲስ የደንብ ልብሱን ለብሶ ጸጉሩን ተስተካከለና ጥፋቱን ለመግለጽ ወደ ብሪዛሎቭ ሄደ። የጀነራሉ የእንግዳ መቀበያ ቢሮ በአቤቱታ አቅራቢዎች ጤም ብሏል። ጀነራሉም የሰዎቹን አቤቱታዎች እየተቀበሉ እዚያው ክፍል ውስጥ ነበሩ። ጥቂት ሰዎች ካነጋገሩ በኋላ አይናቸውን ወደ ቸርቪያኮቭ ቀና አደረጉ። ትናንት ማታ ክቡር ሆይ ያስታውሱት ይሆናል፣ በስህተት አስነጠስኩ፣ ሳላቅ ነው ያደረኩት፣ ይቅርታ። ታከዚህ ምኑ ጅል ነው? ሻንተስ ጉዳይ ምንድነው? አሉ ወደሚቀጥለው ሰውዬ። እንዴ እኔን አያዳምጡኝም እንዴ? ተቆጥቷል ማለት ነው? ችላ ብዬ የምትወው ጉዳይ እኮ አይደለም፣ ማስረዳት አለብኝ አለ በልቡ። ጀነራሉ ባለጉዳዮችን አነጋግረው ከጨረሱ በኋላ ወደ ቤታቸው ጉዞ ሲጀምሩ ቸርቪያኮቭ እያኩተመተመ ተከተላቸው። ክቡር ሆይ ይቅርታ ያድርጉልኝ፣ እንዲህ የማስቸግረው ከልብ ስለተጸጸትኩ ነው እንጂ ሌላ እኮ አይደለም። ጀነራሉ ሊሳደቡ ያሰቡ መስለው ተመለከቱና ገፍትረውት ሄዱ። ጌታው ታሾፍብኛለህ? በሩን ዘጉ። ላዩ ላይ ማሾፍ እንዴ? ምንም የሚያስቅ ነገር አይታየኝም። አልገባቸውም። እሳቸው አንድ ጀነራል። ጥሩ፣ ከዚህ በኋላ እሳቸውን የመሰለ ትልቅ ሰው ይቅርታ በመጠየቅ እኔ አላታከተም። ገደል ይግቡ፣ ደብዳቤ ጽፈላቸዋለሁ። ከዚህ በኋላ
ዝርም አለላት። ጨርሶም አልመጣ። በቃ ቸርቪያኮቭ ወደ ቤቱ ሲጓዝ በአእምሮ የሚመላለስበት ይህ ነበር። ደብዳቤውን ግን አልጻፈም። ደጋግሞ አሰበ፣ ግን እንዴት መጻፍ እንዳለበት ሐሳብ ሊመጣለት አልቻለም። ስለዚህ ሁኔታውን ለማቃናት በማግስቱ ወደ ጀነራሉ መሄድ ነበረበት። ክቡር ሆይ ትናንትና በድፍረት ያስቸገርኩት እርስዎ እንዳሉት ላሾፍቦት አልነበረም እያለ መናገር ጀመረ። ጀነራሉ በመጠራጠር ትኩር ብለው ሲመለከቱት በማንጠስ ያደረኩቦት በደል ይቅርታ ልጠይቆት ነው የመጣሁት። በእርስዎ ላይ ማሾፍ ግን ጨርሶ አላደርገውም። እንዴት ብዬ ደፍሮታለሁ? በሰዎች ላይ ካሾፍንማ መከባበር እኮ ይጠፋል። የበላይን ማክበር አይኖርም። ወግድ ከዚህ አንተ። ቸርቪያኮቭ በፍርሃት እየራደ ይቅርታ ያድርጉልኝ፣ ውጣልኝ እኮ ነው ምለ። ቸርቪያኮቭ ወሽመጡ ብጥስ አለ። ወደ ውጭ ሲወጣ መስማትም ማየትም ተሳነው። ወደ ጎዳናው ወጥቶ ጉዞ ጀመረ። በድኑን ወደ ቤቱ ተጉዞ እንዳለ ከነልብሱ ሶፋው ላይ ተዘረረ። ይግረማችሁ እስኪ በልብ ድካም በዚያው ሕይወቱ አለፈ። ባለስልጣን መሆን ደስ አይልም። ያላሰብከውን ያሰብክ ያህል ያስጨንቃል። ዝምታን ያጠራጥራል። አረ ባለስልጣን አርገን በስብሐት ገብረ እግዚአብሔር ዘነበ ወላ የጻፈው ማስታወሻ እንጨዋወት። አንድ ትራጀዲ ጨዋታ ላጫውት ይሉታል። ማን? ስብሐት ገብረ እግዚአብሔር። ለማን? ለዘነበ ወላ። ገደል አፋፍ አጠገብ ነን። ቆንጆ እርሻ አለ። ገበሬው ሸመገለ። ወንድ ልጅ ጦረዋል። ከለታት አንድ ቀን የልጁ ሚስት ባለቤቷን አሰናብተኝ አለችው። እንዴ ምን ነው? ወድሻለሁ፣ ጠንክሬ እየሰራሁ ነው። ምን በደልኩሽ? አንተ አይደለህም አባት ነዘነዙኝ። አልቻልኩም። ሁሉ ጊዜ እንደጨቀጨቁኝ ነው። ጊዜ ስጭኝ። እሺ አላት። ልጅ አባቱ ጋር ሄደና አባዬ ጥሩ ደረኸኛል፣ ለዛም አመሰግንሃለሁ። ቆንጆ ሚስት ነው የሰጠኸኝ። ነገር ግን በነገር ጉትጎታ ሚስቴ ልታባረርብኝ ስለሆነ ወይ ዝም ትላለህ፣ አለበለዚያ ለሊት ወስጄ ገደል ነው የሚጨምርህ። ልባርክ። ዝም እላለሁ። ትክክል ነች። እሷ ምንም ያጎደለችብኝ ነገር የለም። እንደ ልብ ነው የምታበላኝ፣ በጣም ነው የምታከብረኝ። በሽታ ሆኖብኝ ነው እንደው ብሎ አባት ተናዘዘ። ከእንግዲህ አይለመደኝም። እድል ተሰጠው። ጣባይ ነውና ሳምንት እንኳን ሳያልፍ ሚስት አሁንም መጣችና አሰናብተኝ አለችው። ነዘነዘሽ? አዎን። በራት እንብላ፣ ነገ ጧት አሰናብተዋለሁ። ራት ከበሉ በኋላ አባቱን አዝሎ ወሰደና ገደል አፋፍ ላይ አወረደው። ከፈለክ ገደል ግባ፣ ከፈለክ የፈለከውን ሁን፣ አባቴ ስለሆንክ ግን አልወረውርህም ብሎ ጥሎት ሄደ። የጎረምሳ ደግሞ ተራውን አረጀ። ልጁ ሲጦረው አባት ባህሪው ተለወጠ። እንደ ሼክስፒርና ግሪኮቹ ትራጀዲ ልክ መጣ። ቀደም ብዬ ያልኩን አባት ደገመ። ምዕራፍ 2 ልትለው ብትችልም ታሪኳን እንዳለች ቅድም ሆነች። በመጨረሻ አባት አላረፈም። ልጅ አዝሎ ሊጥለው ወሰደው። አፋፍ ሲደርሱ የታዘለው እዚያ አውረደኝ፣ እኔም አባቴን ከዚህ አላሳለፍኩትም። አየህ፣ ከረጅም መገረምና መደነቅ በኋላ ሕይወትን በመሳቅ በማዘን ለማሳየት ታላቅ ኃይል የተቸራቸው ወይዘሮ ናቸው እንግዲህ ነገሩኝ። ይሄን ከጋሽ ስብሐት ጋር እኔ ጥያቄ እሱም መልስ ሆኖ እየተጓዘን ነው። ከኃይለ መለኮት መዋል ጋር ወደ ማጀት ሄደህ ነበር። እዛ ምን የተለየ ባህል አጋጠመ? ይኸውልህ ዘነበ፣ 1-2 ገጠመኞች አሉ። አንደኛው ኃይለ መለኮት ጉንጉን የሚባል መጽሐፉን ጽፎልን አነበበልን። በቂ ጽፈዋል አልነው ጓደኞቹ። እሱ ግን አይደለም፣ አንዳንድ ቦታዎች በአግባቡ አልተገለጹም ብሎ እኔን ጋብዞኝ ይዞኝ ሄደ። በወቅቱ አባቱ አርፈው አርባቸው ሊወጣ ዘመድ አዝማድ ተሰብስቦ ማጀቴ ደረሰን። ማጀቴ እንዳለ አማራውን የምትወክል አገር ሆና አጋጠመችኝ። እንደደረሰን ካጋጠሙኝ አንዱ በተፈጥሮ የኔ አካላቴን ሴት እንጂ ወንድ ሲነካይ ደስ አይለኝም። አንድ ቀን ማጀቴ ውስጥ ከገደሉ ስር የሚመነጭ ውሃ ውስጥ አካላታችንን እንታጠባለን። ኃይለ መለኮት አብሮ ሲታጠብ ቆይቶ አካላቴን ማሸት ጀመረ። ዝም አልኩት። ወንድ ሲነካይ ደስ የማይለው ሰውነቴ ምንም ስሜት ሳይሰጠኝ ደስ እያለ ታጠብኩ። ይሄ ከራሴ ተፈጥሮ አኳያ የምገረምበት ገጠመኝ ነው። ሌላው ኃይለ መለኮት ዳኛ ሆነ። የተጣሉ ቤተዘመዶች ኃይሌ እስኪመጣ ጠብቀው የዛን ዕለት ክሳቸውን አቀረቡ። ላክስቶቹ ላጎቶቹ ሳይቀር ዳኛ ሆነ። ኃይለ መለኮት እንዲህ አይነት ባህሪ ያለው ደራሲ ብቻ አይደለም፣ ነዋሪም ሰው ነው። ያውቅበታል መኖርን። ኢትዮጵያን በንባብ ብታሳየኝ። በዓለም ታሪክ መድረክ ላይ ሁሌም ኢትዮጵያ አንዱን ገጸ ባህሪ ሆና መድረክ ላይ ትታያለህ። ይህንን በተመለከተ የጻፍኩትን አላነበብከውም? እንዲያውም
የኢትዮጵያን ታሪክ የምትጀምረው 3000 ብለህ ነው። ከመጀመሪያ ምዕራፍ ላይ የምታገኛት ሳባን ነው። የሳባ ታሪክ ውብ ነው። ለጥበብ ፍቅር ብላ ያንን ሁሉ መንገድ መሄዷ ይማርካል። ሌላው የካሌብ ታሪክ እንዲሁ ያስደስታል። አንዳንዱን እየተቃቀስን ላጫውትህ። አሁን ደቡብ ሱዳን አካባቢ ያለ አገር ድሮ ኑቢያ ይባል ነበር። ሜሮዌ ከተማቸው ነው። በወዲህ ደግሞ የአክሱም ስልጣኔ አለ። ሁለቱ የለየላቸው ጠላቶች ናቸው። አጼ ካሌብ ዘመተና ኑቢያን ድምጥማጧን አጠፋው። ከዘመናት መረሳት በኋላ አርኪኦሎጂስቶች ሄደው ቆፍረው ሜሮዌ የምትባል ከተማ እንደነበረች አሳወቁን። ካሌብን በራሱ አይን እያየን ጨዋታችንን እንቀጥል። ባህር ማዶ ያሉ ክርስቲያን በሀገረ አህዛብ ተጨቆኑ። ያን እስልምና ገና ነበር። የቁስጥንጥንያ ንጉስ ወደ ካሌብ የጦር እርዳታ አድርጎ ጎረቤቶቹን ክርስቲያኖች እንዲታደጋቸው መልእክት ላከ። ካሌብም የድረሱልኝ ድምጹን ሰምቶ ጦሩን ሰበሰበ። መርከቦቹም ሰራዊትም የጦር ዝሆኖችም አስከትሎ ዘመተ። ሄደው ተዋጉና ድል በድል ተጎናጸፉ። በዛን ዘመን ማንም አረብ ዝሆን አይቶ አያውቅም። ውጊያም the year of the elephant ተባለ። ነብዩ መሐመድም ይህ ጦርነት በተካሄደ በአመቱ ተወለዱ። ተው እንጂ ወላይ ካሌብ ጦር ሲመለስ በመሬት ውስጥ ለውስጥ ነው የመጣው። ለወታደሮቹም መመሪያ ተሰጣቸው። ከሚነሱበት ሀገር አሸዋ አፍሰው እንዲመለሱ። አንዳንዱ ትንሽ ቆነጠረ፣ አንዳንዱም የሚችለውን ያህል ያዘ። እዚህ ቅድስት ሀገር ሲደርስ ያሸዋ ወርቅ ሆነ። ትንሽ ያዘውም ቆጨው፣ ብዙ ያዘውም ቆጨው። ጨምሮ ሊይዝ ይችል ነበር። ሞቅ ያለ ሳቅ በመሃላችን ተፈጠረ። ወደ ምስር እንሻገራለን። ያሁኗ ግብጽ ድሮ ምስር ነበረች። ከግብጽ ነገስታት አብዛኛውን ጊዜ ፈርዖን ወንድ ነው። ነገር ግን ህጋዊ መብቱን የሚያገኘው የእናቱ ልጅ ስለሆነ እንጂ የአባቱ ልጅ ስለሆነ አይደለም። አልጋው የሚወረሰው ከእናቱ ነው። ነገር ግን በወንድ ጉልበት ነው የሚረጋገጠው። በዛን ጊዜ በሐትሸፕ ውስጥ የምትባል ንግስት ተከሰተች። ይህች ሴት ከተላላቆቹ ፈርዖኖች አንዷ ሆነች። ይህች ግማሽ ኢትዮጵያዊ ነበረች ይባላል። በርግጥ የታወቀ ነገር የለም። ግን እንቀጥል። ከግብጾች ጋር ነና ወደ ጥንት ግሪክ ደግሞ እንሄድ። አውራ ገጣሚያቸውና የባህላቸው ዋናው መሰረት የሆነው ሆሜር ስለ ኢትዮጵያ እንዲህ ይለናል። አማልክቱ በየዓመቱ አንድ ጊዜ የሰው ልጅን ከማስተዳደር ጣጣ ለማረፍ ወደ ኢትዮጵያ ሄደው ድንቅ መስተንግዶ ተደርጎላቸው ይመለሳሉ። ኢትዮጵያውያን ደግሞ እንግዳ ተቀባይ የጊዜር እንግዳ ባዮች ነን። ያ አባባል የሚሰራው በገጠር ባህላችን ነው እንጂ የአዲስ አበባውማ ቱሪስት ብላ ነው የሚልህ ሰልጥኗል። ወደ ኢየሩሳሌም ስንሄድ እዛ ኢትዮጵያን እናገኛታለን። ከ12ቱ ሐዋርያት አንዱ የሆነው ፊልጶስን መንፈስ ሂድና ወንጌል ስበክለት ለኢትዮጵያ ንግስት ጃንደረባ ይለዋል። የጃንደረባ ለንግስቷ እንደ ገንዘብ ሚኒስትሯና የውጭ ጉዳይ ኃላፊ ጭምር ነው። የሐዋርያ ሲመጣ ጃንደረባው ሰረገላ ውስጥ ተቀምጦ ትንቢተ ኢሳይያስ ውስጥ ስለ ኢየሱስ ያለውን ትንቢት ሲያነብ ሰማው። ሰላም ግባ ብሎ አስተናገደው። የምታነበውን ተረድተዋል ወይ ሲለው ማን ነገረኝና ረዳዋለሁ አለ። እኔ እንግዲያው ልግለጽልህ፣ አሁን ያነበብከው ትንቢት ስለ ጌታችን ኢየሱስ ክርስቶስ ነው ብሎ ወንጌልን አስተማረው። ጃንደረባው ይህንን አድምጦ እንግዲያው ውሃ እዚህ ጋር አለ፣ እኔ ብጠመቅ የሚከለክል ነገር አለ እንዴ አለው። ይፈቀዳል እንጂ አለውና ሐዋርያው አጠመቀው። አየህ ይሁን እንደገና ደግሞ በእስልምና እምነት እንደገና ኢትዮጵያ ወደ መድረኩ ስትገባ ነብዩ ከመካ ባለጣዖቶች ጋር ተጋጩና ለቅርብ ተከታዮቻቸው አደገኛ ጊዜ መጣ። ስለዚህ ነብዩ ሂዱ ወደ ኢትዮጵያ የመጽሐፍ ሀገር ነው አሏቸው። እስራኤልና ኢትዮጵያ ሁለቱ የመጽሐፍ ሀገር ይባላሉ። የመጽሐፍ ቅዱስ ማለት ነው። እሺ ንጉሱ ይቀበላቸዋል። እዛ ቆይታችሁ ጊዜው ሲደርስ እንልከባችኋለን ብለው እሳቸው ወደ መዲና ሄዱ። ተከታዮቻቸው ወደዚህ መጡ። አህመድ ነጋሺ ተቀብሎ አስተናገዳቸው። የነብዩን ደብዳቤ አንብቦ እስልምናን እንዲያስተምሩት ጠየቃቸው። እስልምናን ተቀበለ። ይህ አህመድ ነጋሺ መጀመሪያ ግን ስሙ ማን ነበር? እኔ ምን አውቃለሁ። አህዛብ ነው እንዳንተ ዘነበ ወላም ሊሆን ይችላል። የመጀመሪያ ስሙ አላውቅም። ንጉሠ ነገሥት ነበር? አይ አይደለም፣ የአንድ አካባቢ አዛዥ ነው። እንደ ካሌብ አይነት ንጉስ ሲኖር አብዛኛውን ቦታ ይገዛል። ይሄኛው ለዘመኑ አጼ አገረ ገዢ ሊሆን ይችላል። በእነርሱ አህመድ ነጋሺ ነው የተቀበላቸው፣ አስተናገዳቸው። ጊዜው ሲደርስ ነብዩ መሐመድ በድል አድራጊነት መካ ሲገቡ ኑ ብለው ጠርተው ወደ ሀገራቸው ተመለሱ። ጤፍና እንጀራ ይለናል። ዛሬ የሚያጫውተን መጽሐፍ ደግሞ የኔ ጀግናና ሌሎች በኢትዮጵያውያን የዕለት ተዕለት ሕይወት ውስጥ ታላቅ ቦታ ካላቸው
ትውፊታውያን ምግቦች መካከል እንጀራ አንዱ ነው። እንጀራ ለኢትዮጵያውያን ምግባቸው ብቻ ሳይሆን የባህላቸው፣ የርዕዮተ ዓለማቸው፣ የታሪካቸው፣ የማንነታቸውና የሕይወታቸው መገለጫም ነው። ኑሮውን ለማሳካት ውጣ ውረዱ የከበደው ወገን እንጀራ በሰማይ እኔ በእግሬ ሆኜ አልደርስበት አልኩኝ ባክኜ በማለት ኑሮን እንጀራ ብሎ ሲጠራው፣ በበጋ እህሉን ጨርሶ ክረምትን በቀጠና ያሳልፍ የነበረው የጥንቱ ገበሬ ደግሞ የችግሩን ስፋት እኛስ ይችን ክረምት ወጣናት በመላ በኩርማን እንጀራ ጎመን ተጠቅለላ ብሎ ነበር የሚገልጠው። ሽማግሌዎቻችን ሕይወትን እንጀራ ብለው ይጠሯትና ሕይወቱ የተቃና የተሳካ እንዲሆን የሚፈልጉትን እንጀራ ይውጣልህ ብለው ይመርቁታል። እኛም የዕለት እንጀራ ስጠን ብለን እንጸልያለን። ትውፊታዊው እንጀራ ክብ ነው። መጋገሪያው ምጣድም ሆነ ማቅረቢያው ሞሰብ ክብ ናቸው። የጥንት ቤቶቻችን፣ ቤተ መንግስቶቻችንና አብያተ መቅደሶቻችንም በአብዛኛው ክቦች ናቸው። ቤተ ንጉሥ ቅርጽ ይባላሉ። ሰፌዱም፣ ድስቱም፣ ሞሰብ ወርቁም፣ ሙዳዩም፣ አውድማው፣ ክምሩ፣ ጎተራው ክብ ናቸው። ምናልባት የእንጀራችን ተጽዕኖ ይሆን በእነርሱ ላይ ያረፈው? ይሄ ጥናት የሚፈልግ ይመስለኛል። ኢትዮጵያውያን ዓለም ክብ ናት ብለው ያምኑ ከነበሩት ቀደምት ሕዝቦች መካከል ይመስሉኛል። በ13ኛው መቶ ክፍለ ዘመን መጻፉ የሚነገረውና በዳጋ እስጢፋኖስ ገዳም የሚገኘው እኔ ከ10 ዓመት በፊት ነበር ያነበብኩት መጽሐፈ ማስያስ ምድር ጋን ትመስላለች ይላል። የጋን ቅርጽ ያለውን ሞላላ የክብ ቅርጽ ላስተዋለ የደራሲው ሐሳብ ከዘመናዊው ሐሳብ ጋር ያለውን አንድነት ይገነዘባል። ኢትዮጵያውያን ዓለም ክብ ናት ብለው ያምኑ እንደነበር የሚያሳይ ሌላው ስዕላዊ ማስረጃ ደግሞ የቅድስት ሥላሴን ስዕል ሲስሉ ሥላሴ ዓለማትን በእጃቸው እንደያዙ ለማመላከት ይጠቀሙ የነበሩት ዓለምን ክብ አድርገው ስለው በሥላሴ እጅ በማስያዝ ነው። ጥንታውያኑ ሊቃውንት ሰባቱ ሰማያትን ሲስሉ እንኳን በሰባት ክቦች እያደረጉ ነበር የሚያመላክቷቸው። በጥንታውያን ስዕሎቻችንም የሰዎችን መልክ በክብ ቅርጽ ተስለው ነው የምናገኛቸው። ይህም ብቻ አይደለም። ነገስታቱ ራሳቸውን የዓለም ገዢዎች አድርገው በሚቆጥሩበት ዘመን ከነገስታቱ ቀለበት ላይ ለገዢነታቸው ምልክት የምትቀመጠው ሉል እንኳን ክብ ነበረች። የእንጀራችን ክብነቱ ከባህላችንና አስተሳሰባችን ጋር መስተጋብር አለው። ኢትዮጵያውያን ተሳስበው በአንድነት የመመገብ ባህል አላቸው። እንዳሁኑ እየተቆረሰ መቅረብ ከመጀመሩ በፊት ደግሞ ሁሉም በየደረጃውና በየመደቡ ሰብሰብ ብሎ ነበር የሚቀርበው። ለማዕድ የሚቀርቡ ሰዎች ለምግቡ የሚኖራቸው ርቀት ተመሳሳይ እንዲሆን ይመስለኛል እንጀራችን ክብ ሆነው። በክብ ነገር ዙሪያ የሚቀመጡ ሰዎችም የትም አቅጣጫ ላይ ቢቀመጡ ለዚያ ነገር የሚኖራቸው ቀረቤታ እኩል ናቸው። በተለይም የወጡን በመካከል መቀመጥ ስናየው ከየትም አቅጣጫ የሚቆርስ ሰው ለወጡ እኩል ተሳታፊነት ይኖረዋል። ይህም ብቻ ሳይሆን ክብ የሆነውን እንጀራ ከየትኛውም አቅጣጫ የተቀመጡ ሰዎች እየቆረሱ ሲመገቡት በስተመጨረሻ መካከለኛው ነጥብ ላይ እጆቻቸው ይገናኛሉ። ይህም የአንድነትንና የመቀራረብን ብሎም የመፈቃቀርን ስሜት ያመጣል። ጉርሻ ትልቅ ስፍራ በያዘበት በቀደመው ባህላችን ውስጥ ክቡ እንጀራ አስፈላጊ ነበር። የሚጎራረሱ ሰዎች በክቡ እንጀራ ዙሪያ ሲቀመጡ ወደ የትኛውም ጎራሽ ይደርሳሉ። ከአንዱ አቅጣጫ ወደ ሌላው አቅጣጫ ለመጎራረስም ከአራት ማዕዘኑ ይልቅ ክቡ አመቺ ነው። ክብ ነገር ይበልጥ የመቀራረብና የመወያየትን ስሜት ስለሚፈጥር በሚል ሐሳብ ነበር የአርሰናሉ አሰልጣኝ አርሰን ቬንገር ጃፓንን ጎብኝተው ከተመለሱ በኋላ አራት ማዕዘን ሆነው ተሰርተው የነበሩትን የኤሚሬትስ ስታዲየም የመልበሻ የመታጠቢያና የመዝናኛ ቦታዎች እንደገና አፍርሰው የክብ ቅርጽ እንዲኖራቸው ያስደረጉት። ለአመጋገባችን ብቻ ሳይሆን ወጋዊ ለሆነው ባህላችንም የእንጀራችን ቅርጽ ስምሙ ነው። ክብ ሰርቶ ወግን እየሰለቁ ለመመገብና ምግብ ካለቀም በኋላ በዚያው ለመቀጠል የሞሰብም ሆነ የእንጀራው ቅርጽ ማህበራዊ መስተጋብርን የሚፈጠር ነው። የኢትዮጵያውያን ሕይወት ከእንጀራ ጋር የተያያዘ መሆኑን ከሚያሳዩን ነገሮች አንዱ የጤፍ አመጣጥ ራሱን የቻለ ትውፊታዊ ታሪክ ያለው መሆኑ ነው። አንድ ነገር በሕዝብ ሕይወት ውስጥ ቦታ ሲኖረውና ከሕዝቡ ባህል ጋር የተዋሃደ ሲሆን የየት መጣ አፈታሪክና ትውፊት ባለቤት ይሆናል። እንጀራም የዚህ ባለቤት ነው። በትግርኛ ጣፍ፣ በኦሮምኛ ጣፊ፣ በአማርኛ ጤፍ እየተባለ ለሚጠራው ለእንጀራ አባቱ የሆነውን ጤፍ አመጣጥ በተመለከተ ታሪከ ነገስታችን የመዘገበው አፈ ታሪክ እንዲህ ይላል። ከክርስቶስ ልደት በፊት 2000 ዓመት አካባቢ አንዲት ልጃገረድ ነበረች። ይቺ ልጃገረድ አንዲት ሴት ልጅ ከሰው አንድ ዘንዶ ደግሞ ከዘንዶ ወለደች። ዘንዶም ሰውን ሁሉ እያሳደደ ይበላ ጀመር። ሕዝቡም እህቱን አማላጅ አድርገው አጋቦስ ለተባለው ለዚህ ዘንዶ በየጊዜው ሲገብሩለት እርሱም እያሳደደ መብላቱን ሊተው ተዋዋሉና እርቀ ሰላም
ወረደ። 400 ዓመታት ያህል በዚህ ሁኔታ እንደኖሩ ገብጋቦ ወይም አንጋቦ የተባለው ሰው ከሐማሴም መጣ። የሕዝቡን መከራ ተመለከተ። ለምን ትገብሩለታላችሁ ቢላቸውም ያለበለዚያ ይጨርሰናል፣ ለመገበር የተገደድነውም ለመግደል ቢያቀተን ነው አሉት። አንተ ግን ብትገድለው ገዣችን ትሆናለህ ብለው ቃል ገቡለት። እርሱም አጋቦስ የተባለው ዘንዶ ከሚተኛበት ቦታ ሄዶ 7 ዙር አጥር በደረቅ እንጨት አሳጠረ። ከዚያም በአራት ማዕዘን እሳት ለቀቀበት። አጋቦስ የተባለውም ዘንዶ ሙቀት ተሰምቶት ቢነሳ ዙሪያውን በእሳት ተከቧል። ዘንዶ ብርቱ ስለነበር እንደምንም እሳቱን እያለፈ እስከ 7ኛው አጥር ደርሶ ነበር። ነገር ግን የእሳቱ ወላፈንና ጭስ መፈናፈኛ ባሳጣው ጊዜ ገብጋቦ ጋሻና ጦር ይዞ ወይም እንዳንዳንዶቹ መጥረቢያውን አንስቶ ጦርነት ገጠመውና መሃል አናቱን ፈለጠው። ከተፈለጠው የዘንዶ ጭንቅላትም ደምና እዥ መሬት ላይ ፈሰሰ። ያም ደምና እዥ የፈሰሰበት መሬት ዕለቱኑ ዝናብ ቢዘንብበት በቦታው ላይ ጤፍ በቀለ። ዘንዶውንም እህቱ አልቅሳ ቀበረችው። የተቀበረበትንም ስፍራ ተመንዚያኡ ተብሎ በአክሱም ምዕራብ እስከ ዛሬ አለ ይባላል። ጤፍ በኢትዮጵያውያን አፈ ታሪክ ውስጥ ይህንን ያህል ቦታ ያለው ላመጣጡ ራሱን የቻለ የየት መጣ ታሪክ የሚተረክለት ባለማዕረግ ምግብ ነው። የሚገርመው ግን ጤፍ ተገኘ የሚሉበት መንገድ ቢለያይም ሳይንቲስቶቹም ጤፍ ተገኘ የሚሉት በሰሜን ኢትዮጵያ ከ4000 እስከ 1000 ዓመት ቅድመ ልደተ ክርስቶስ ባለው ጊዜ ውስጥ ነው። ካሳይ ገብረ እግዚአብሔር ህብረ ብዕር በሚለው አንደኛ መጽሐፉ አይነቶቹን እስከ 32 የሚያደርስለት ጤፍ ከ1800 እስከ 2100 ሜትር ከፍታ ከ450 እስከ 550 ሚሊ ሜትር በሚደርስ ዝናብ ከ10 እስከ 27 ዲግሪ ሴንቲግሬድ በሚሆን ሙቀት ይበቅላል።